የተወሰነ አመት ሳውዲ አረቢያ ላይ ቆይቼ ከዛ ወደ ግሪክ ነው የሄድኩት። ዩሮፕ ነበር እንደ 5 አመት የኖርኩት ማለት ነው። እንደ ሃይማኖት አባት የመጀመሪያው ከስደት የመጡ ሰዎች ስኬታማ የሆኑም አሉ፣ ስኬታማም ያልሆኑ አሉ። ስኬታማም የሆኑትንም ስኬታማ ያልሆኑትንም ከኛ ጋር እንደ ሃይማኖት እንገናኛለን። ከ30 ሴት ልጆች በላይ ብዙ ቦታ ሽምግልና ተቀምጬ አስተካከልኩት ማለት አሁን ላይ ለሐፊዛ ሀገር ቤት ማለት ሁሉ ነገር ማለት ነው። አልহামዱሊላህ ሁሉ ነገር አሪፍ ሆኗል። ከጠበቅኩት በላይ ነው የሆነው። ሰላም ውድ ወደ ሀገር ቤት ፕሮግራም ተከታታዮቻችን፣ ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተር እና በዩኤንሜን በተገኘ የገንዘብ ድጋፍ ዘወትር ቅዳሜ በአባይ ቴሌቪዥን በዚህ ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችን የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ የገጠማቸውን ውጣ ወረዶች፣ ያሳለፉትን ስኬትና ውድቀቶች እንዳስሳለን። ስለ ፍልሰት የተለያዩ የማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላት አስተያየቶች ይቀርቡበታል። በዚህ ክፍልም ከዚህ ቀደም እንዳቀረብንላችሁ በተለያዩ የፍልሰት እውነተኛ ታሪኮች ሁሉ ለእናንተ ይመጥናል ብትመለከቱና ብታዳምጡ ትማሩበታላችሁ ብለን ያሰብነው እውነተኛ ታሪክ ይዘንላችሁ ቀርበናልና ተከታተሉ። በዛሬ ፕሮግራማችን ከፍልሰት ተመላሽ ሴቶች ወደ ሀገራቸው ከገቡ በኋላ በማህበረሰቡ የሚደረግላቸውን በጎ ድጋፍና ማበረታታት እንዲሁም መልካም አቀባበል እናያለን። የዛሬ ባለታሪካችን ከፍልሰት ተሳክቶላት ባለመመለሷ ምክንያት ከመውቀስና ከማግለል ይልቅ ከጎኗ በመቆምና ያሳለፈችበትን የመከራ ጊዜ በመገንዘብ ያልተናገረችውን የውስጧን ቁስል በመረዳት አለንልሽ ከጎንሽ ነን ሲሏትና ህይወቷ መልካም መንገድ ሲይዝ እንቃኛለን። አብራችን ቆዩ። ፍልሰት ሁሌም በፍልሰተኛ ሴቶች ላይ በሆነ የህይወታቸው ክፍል ጥቁር ጠባሳ ጥሎ ማለፉ የማይቀር እውነት ነው። አንዳንዶች በጉዟቸው ቢሳካላቸውም በቤተሰብ ናፍቆትና ርቀት ይሰቃያሉ። አብዛኞቹ ደግሞ በሰው ሀገር ለዓመታት ተንከራተው በባዶ እጃቸው በመመለሳቸው በችግርና በጸጸት ኑሯቸውን ይገፋሉ። ጭራሽ ያልታደሉት ደግሞ ገና በጉዟቸው መጀመሪያ መንገድ ላይ ይቀራሉ። ወይ በአውሬ ተበልተው ወይ በጥይት ተበስተው አሊያም በባህር ሰጥመው እስከ ወዲያኛው ይሸኛሉ። እኚህ ፍልሰተኛ ሴቶች ታዲያ ወደ ሀገራቸው ለመመለስ ከቀናቸው እንኳን ከህይወታቸው የማይጠፋ ጥቁር ጠባሳ ታትሞ ነው ለሀገራቸው አፈር የሚበቁት። ታዲያ ይህን አስቸጋሪ የህይወታቸውን ስንክሳር የሚረዳላቸው ማህበረሰብ፣ የሚገነዘብላቸው ቤተሰብ፣ ህመምና ቁስላቸው የሚገባው ወዳጅ ዘመድ ማግኘት እጅግ ከባድ ነው። ሆኖም ጥቂት እድለኞች ግን ለዚህ ጸጋ ይታደላሉ። የሚረዳቸው ማህበረሰብና ቤተሰብ በማግኘት ህመምና ቁስላቸውን ለመቀነስ ጊዜ ያገኛሉ። ሰላም ሰላም፣ እስኪ ራስሽን አስተዋውቂኝ። እኔ መኪያ መሐመድ እባላለሁ። ያው ቡታጅራ ነዋሪ ነኝ። ቡታጅራ ውስጥ ነው የምኖረው። መኪያ ፍልሰት ላይ ነበረች። የት ሀገር ነበር የሄደችው? ስንት ጊዜ ቆየች? እኔ የተወሰነ አመት ሳውዲ አረቢያ ላይ ቆይቼ ከዛ ወደ ግሪክ ነው የሄድኩት። ዩሮፕ ነበር እንደ 5 አመት የኖርኩት ማለት ነው። ግሪክ ነው 5 አመት የኖርኩት። ሳውዲ አረቢያስ? ሳውዲ አረቢያ ትንሽ ነው፣ 3 አመት ያህል ነው። 3 አመት ሳውዲ አረቢያ፣ ከዛን ደግሞ ወደ ግሪክ። እንዴት ነበር አወጣጥሽ ወደ ፍልሰት ለመሄድ ስታስቢ? መጀመሪያ ራስሽን ያሳመንሽው እናትሽን አባትሽን ወይስ ሌላ አካል አለ? እንዴት ተነሳሳሽ ወደ ፍልሰት ለመሄድ? እዛ እህቶቼ ነበሩ። ወደ እነሱ ነኝ ተነሳስቼ እነሱ ጋር ለመሄድ የፈለኩት። እዛ መጀመሪያ የኔ እህቶች ነበሩ ሳውዲ ላይ። ስለዚህ እነሱ እዛ ስለነበሩ እነሱ ጥሩ ለውጥ ነበራቸው፣ ለቤተሰብ ገንዘብ ይልካሉ። ምን አነሳሳሽ? መሄዳቸው ብቻ ነው ወይስ እዛ ሄደው የነበራቸው ለውጥ ነው አነሳስቶሽ ለመሄድ የቻልሽ? ያው እነሱ የነበሩበት ሁኔታ ጥሩ ነበር። የዛን ጊዜ በዛን ዘመን ጥሩ ሁኔታ ነበሩ። ለዛ ነው የተነሳሳሁት ለመሄድ። ሰላም፣ እንዴት ነሽ? ደህና ነኝ አልহামዱሊላህ። ማን ልበል እስቲ እንተዋወቅ? ሐፊዛ ሸምሱ እባላለሁ። ቡታጅራ 01 ቀበሌ ነው። ስትወጪ የነበረሽ ህልምና ጥርጣሬ ምን ነበረ? እኔ ህልሜ እዛ ከዚህ ሀገር ወጥቼ አረብ ሀገር ስደት ሲሄድ እዛ የሆነ አክል ብር ሰርቼ ወደዚህ ለመመለስ ነበረ መጀመሪያም ህልሜ።
ያቺ ህልሜ ቻሌንጅ ይኖረዋል። በእርግጥ ለመቆየት እንትን ለማለት ብዙ ነገሮች ታሳልፊያለሽ። ከዚህ ከነበረውና ካሰብሽው ነገር ሊያስወጣ የሚችል ነገር ነው። ነገር ግን እልህ ትያያዣለሽ። ይሄ ነገር ሳላሳካ አልመለስም የሚል ማለት ነው። እሱ ነገር አድርጌ መስራት ያለብኝ ጊዜዎችን ሰርቼ ወደ ሀገሬ ተመልሻለሁ። ያው ሀገሬ ላይ ነው ያለሁት። ሀፊዛ ጥርጣሬሽ ምን ነበረ? ባይሳካልም ብለሽ ያው ህልምሽ ሄደሽ ሰርተሽ ራስሽና ቤተሰብሽን ለመለወጥ ነበረ። ይሄ ሆኖልሻል? ህልምሽ ተሳክቷል? ህልሜ ተሳክቷል። ያው መጀመሪያ የምታስቢው ባይሳካልኝ፣ ያው እዚህ የምትሰሚያቸው ነገሮች አሉ፣ ደሞዝ አይሰጡም፣ የተለያየ ነገሮች አሉ። እሱ ነገር ባይሳካልኝ ብዬ ስጋት ነበረኝ በጊዜው። ነገር ግን ነገሮች እንደዛ ሳይሆኑ ጥሩ ሆነውልኛል። አልሐምዱሊላህ ሰዎችም ጥሩ ሰዎች ነበሩ። በተሳካው ነው ህልሜ ለቤተሰቤም ለራሴም የሚሆነኝ ነገር ይዤ መጥቻለሁ። በነገራችን ላይ ሀፊዛ ለመሄድ ስለወሰንሽበት ሀገር መረጃ ሰብስበሻል ወይንስ በሌሎች ሰዎች ታሪክ ላይ ተመስርተሽ ነው የሄድሽው? እዛስ ስትሄጂ ከሰማሽው ጋር እውነታው የተቀራረበ ነበረ? ያው ሲሄድ መረጃ ሰብስቤ ሳይሆን ከሰዎች ሰምቼ ነው። አሁን ሌሎች ሰዎች አረብ ሀገር ሄደው የተሻለ ነገር ይዘው ምናምን ያ ነገሮች ነው ተነሳሽነት እንዲኖረኝ ያደረገው። ብዙም አልተደላደለም፣ መጥፎም አልነበረም። ያው ሰዎቹ ጥሩ ሰዎች ነበሩ። ያው አሪፍ ነበር። እዛ በነበርኩበት ሰዓት ጥሩ ነበር። ስለዚህ መረጃ ከሰው ነው እንጂ ራስሽ አላሰባሰብኩም። ከመሄድሽ በፊት ወደምትሄጂበት አገር የመጀመሪያዋ ጠዋትሽ ምን እንደምትመስል እዚህ ሆነሽ አስበሽ ነበር? እዛስ ሄደሽ የመጀመሪያዋ ጠዋትሽን እንዴት አገኘሻት? ከዚህ ሲሄድ አስቤው አልነበረም። እንደዚህ ማለት ያው ከዚህ እንደዚህ አየሩ እንደዚህ ነበር የመሰለኝ። ከዛ የጠዋቱ ግን እሳት በቃ እንደ እሳት ነው በቃ እዛ የገጠመኝ ማለት ነው። በጣም ሀሩር ነው፣ ሙቀት አለ። ያ ነገሮቹ ትንሽ ከበድ አድርጎብኛል። አየሩም ሲቀየር እሱ ነገሩ ከባድ ነው ለኔ። እስኪ ሀፊዛ ከመሄድሽ በፊት የተነገረሽ እዛ ሄደሽ ደግሞ ያላገኘሽውን እስኪ 3 ነገሮችን አስታውሺ። ኦኬ እዚህ ሲሄድ በቃ አለ ወርቅ ይሰጣሉ። ሁሉ ነገር እንደተፈለገ ነው። እቃ በየጊዜው ይቀይሩ። የወርቅ ስጦታ ነው። ዝም ብለው ይሰጣሉ። ጥሩ ነገር ደስ ካላቸው ያረጋሉ። ሁለተኛ ደግሞ ድጋሚ ደግሞ እቃ እዛ ይመጣል ነው እንትን የሚሉት እና አዳዲስ እቃ ሆኖ በየጊዜው ስለሚቀይሩ ስለሚሰጡ ወደ ሀገርሽ መጫን ትችያለሽ። ብዙ ነገሮች ያደርጋሉ። እንደዛ ነበር የተባለው። ነገር ግን እሱ ነገር ውሸት ነው። ሰርተሽ መለወጥ እንዳለብሽ ብቻ ራስሽን አሳምነሽ ያን ተሰርቶ ብቻ ብር የሚገኝበት ነገር እንጂ እሱ ነገር የለም። ሀፊዛ ነገ ወደ ውጭ ሀገር ለመውጣት የምትዘጋጂ ነሽ ብለን እናስብ። እስቲ ከበፊቱ በተሻለ ከመሄድሽ በፊት የምታረጋቸውን እስኪ 3 ነገሮችን አጫውቺ። ምን ታረጋለሽ? ኦኬ አሁን ከበፊቱ አሁን ማረጋቸው ነገሮች አንደኛ ሞባይል ገዛለሁ። ማለት ሞባይል ይዤ እሄዳለሁ። ተች ሞባይል ይዤ እሄዳለሁ። ሌላው ደግሞ ኤጀንሲዎችና የሚሄድበት ቦታ እዛ ቆንሰላውን ያለውን ቦታ እሱን ይዛለሁ መረጃ። ሌላው መረጃ ይዛለሁ ስለሚሄድበት አካባቢ ያለውን ነገር አጣራለሁ። እሱን ይዤ ነው የሚሄደው ማለት ነው። ማህበረሰቡ ስለ ፍልሰት ብዙ ስለሚሰማና ከፍልሰተኛ ሴቶች ብዙ ተስፋ ስለሚያደርግ ሄደው ሲመለሱ የሚያስቡትንና የሚጠብቁትን ሳያዩና ሳያገኙ ሲቀሩ ምን ነክቷቸው ነው? ምን ገጥሟቸው ነው ተስፋ ካረጉበት ሀገር በባዶ እጃቸው መመለሳቸው ብሎ የሚጠይቅ ማህበረሰብ መኖሩ አይቀርም። ይህ ጥያቄ ለብዙ ከፍልሰት ተመላሽ ሴቶች ከችግር መውጫ የመፍትሄ ቁልፍ ነው። ሁሌም ለምን ብለው ከጠየቁ ምክንያቱም የሚል ምላሽ ስለሚያስገኝ የለምን ማህበረሰብ ለምን ብለው በመጠየቁ ብቻ 50% የሚሆኑት ከፍልሰት ተመላሽ ሴቶችን ችግር መፍታት የሚችል ማህበረሰብ መሆን ይቻላል ማለት ነው። እኚህ ሴቶች ባይሞላላቸው እንጂ ወደው በባዶ እጃቸው እንደማይመለሱና ህይወታቸው እንዲመሰቃቀል እንደማይፈልጉ እርግጥ ነው። ይህን የሚረዳ ማህበረሰብ ደግሞ ብልህ ነው። ረጅም ዓመታትን አብሮነቱን ይዞ መጓዝ ይችላል። ሰው በህይወቱ ሲኖር ብዙ አስቸጋሪ ህይወት ውጣ ውረዶችን ያሳልፋል። አለመሳካት፣ ያሰቡትን አለማግኘት። ይህ ታዲያ በስደተኛ ሴቶች ብቻ የሚከሰት አይደለም። ሁሉም ማንም የትም ሊገጥመውና በህይወቱ ሊያስተናግደው የሚችለው የህይወቱ ክፍል ነው። ሰው ይቸገራል፣ ሰው ያጣል፣ ሰው ችግሩን ያሸንፋል፣ ሰው ያገኛል።
ይህ የማይቀር ሕይወት ውደት ነው። ሁሉም የሚያልፍበት፣ ሁሉም የሚያበቃበት የመከራ ቀንና ጊዜ አለ። እኚህ ከፍልሰት ተመላሽ ሴቶች የማህበረሰቡን ቀና ሐሳቢና ድጋፍ በሁሉም ረገድ ማግኘት ከቻሉ የማያልፉት መሰናክል፣ የማይወጡት ዳገት አይኖርም። ይህንን ማድረግ እንዲችሉ ግን የማያቋርጥ የማህበረሰብ ድጋፍ ያስፈልጋቸዋል። እነሱን ከመውቀስ ይልቅ ከደገፏቸው፣ ከማንቋሸሽ ይልቅ ህመማቸውን ከተረዷቸው፣ ወደ ድሮ ሞራላቸውና ክብራቸው፣ ወደ ድሮ ደስታቸውና ችሎታቸው እንዲሁም ወደ ሙሉ አቅማቸው ተመልሰው ያገኙትንና ያወቁትን የተሻለ የሰው ሀገር አኗኗር ወደ እኛ ሀገር አምጥተው ከቻል ወደ ስራ በመቀየር አሊያም ሌሎችን በማስተማር የተሻለ ሰውና ማህበረሰብ ለመፍጠር በሚደረግ ሂደት ውስጥ አጋርና አጋዥ ሆነው ይቀጥላሉ። የእነሱ ራሳቸውን ችለው መቆም ለማህበረሰቡ ድል፣ ለእነሱ ደግሞ ስኬት ነው። በቸገራቸው ጊዜ ከጎናቸው የቆመውን፣ በጨለመባቸው ጊዜ ብርሃን ያሳያቸውን ደግሞ ነገ በተራቸው ለመካስ መነሳሳታቸው የማይቀር እውነት ነው። በሚያገኟቸው የስነ ልቦና ድጋፍና የአይዟችሁ ባይነት እርዳታ ለማህበረሰቡ ትንሽና ቀላል ሲሆን፣ ለእነሱ ግን ለህይወታቸው ጉዞ ወሳኝ ስንቅ ነው። ትንሽ ቢታገዙ ብዙ የሚያተርፉት እኚህ ሴቶች አሁን ላይ ህይወት ለመኪያ ምንድናት? ምን ደረጃ ላይ ነሽ? ምን እየሰራሽ ነው? ማለት ከስደት ከተመለስኩኝ በኋላ ያው ከዛ ስመለስ ከግሪክ ወደ ኢትዮጵያ ስመጣ ምንም አልነበረኝም። በጣም ብዙ ነገር አሳልፌያለሁ ግሪክ ላይ። ግን እዚህ ከመጣሁኝ በኋላ ግን ከዜሮ ተነስቼ አሁን ያለሁበት ደረጃ ደርሻለሁ። አሁን ያለሁበት ደረጃ ደግሞ ያው በሰውም በመንግስትም ድጋፍ ጥሩ ደረጃ ላይ ያለሁት እንዳያችሁት እስኪ ምንድነው እየሰራሽ ያለሽ? እስቲ ስለ ስራሽ አስተዋውቂ። እኔ የፍራሽ ልብስ፣ የትራስ ልብስ፣ የሶፋ ትራስ፣ የኮንትሮል ቢፌ ጨርቆችና መጅሊስ አረቢያ፣ አሁን ዘመናዊ መጅሊስ አረቢያ እና የበፊቱንም መጅሊስ አረቢያ፣ የቆዩ መጅሊስ አረቢያዎችንም ልብስ መቀየር ነው አሁን የምሰራው። በስርሽ ስንት ሰራተኞች አሉ? ከስር ያሉት ከኔ ጋር 6 ነን። 6 ሰራተኞች ከኔ ጋር። መኪያ እዚህ እንድትደርስ ትንሽም ቢሆን እንደው ድጋፍ ያደረጉልሽ እነማን ናቸው? ያልጠበቅሽው ያላሰብሽውን ድጋፍ ያደረጉልሽ እዚህ ለመድረስሽ እነማን ናቸው? ሰዎችም አሉ፣ መንግስትም በደንብ በዚህ በኩል ድጋፍ ቦታ፣ የመስሪያ ቦታ በመስጠት እና የተለያዩ የእንትኖች ማለት የመሸጫ ቦታዎችን እንደገና ደግሞ ባዛሮችን የተለያየ ነገር እያመቻቸልን መንግስትም ረድቶናል እና ሌሎችም ሰዎች አሉ፣ በሀሳብም በገንዘብም የረዱን ሰዎች አሉ፣ ያረዱኛል። እንደው አንድ ዘመድሽ፣ እህትሽ፣ ቤተሰብሽ የሆነች ሴት አንቺ በሄድሽበት መንገድ ሄጄ ስኬታማ እሆናለሁ ወይ ብላ ጥያቄ ብትጠይቅሽ ምን አይነት መልስ ትሰጫታለሽ? ለመሄድ ስታስብስ ምን አይነት ምክር ትመክሪያታለሽ? መጀመሪያ ከመሄዷ በፊት ይሄን ብታደርጊ ይሄን ባታደርጊ ብለሽ የምትመክሪያት ምክር ምንድን ነው? በአሁኑ ሰዓት ያው ሰው ባይሄዱ ወደ ስደት ነው እኔ የምለው። ምክንያቱም ብዙ መስራት የሚቻልባቸው ነገሮች አሉ፣ የስራ ፈጠራዎች አሉ፣ መንግስት ያመቻቻቸው እድሎች አሉ፣ ብዙ የተለያዩ ነገሮች ስላሉ እዚሁ ሀገራቸው ሆነው ሀገራቸው ላይ ቢሰሩ ላሉ ከስደት ይልቅ ከሄዱ ደግሞ ምናልባት ሄዳለሁ የሚለውን ሀሳብ ራሳቸው ላይ ካለ የራሳቸውን አካውንት ከፍተው በራሳቸው አካውንት ከፍተውና ያን ደግሞ እንዴት ገንዘብ መያዝ እንዳለባቸው እንዴት መለወጥ እንዳለባቸው የዛን ትምህርት ይዘው ቢሄዱ የሚል ነው ለለውጥ እስከሆነ። እንደው ከፍልሰት ሰው ሲመለስ የቤተሰብ የማህበረሰቡ አቀባበል ምን ይመስላል? አንቺ ስትመጪ ምን ነበር አቀባበሉ? የቤተሰቦችሽ በማህበረሰቡ በጓደኞችሽ ዘንድ የነበረው አቀባበል ምን ይመስላል? ያው የሰው አይነት ይለያያል። ጥሩም አለው መጥፎም አለው። አንዳንድ ቤተሰብ አሁን ጥሩ ነው፣ ስትመጪ ባስቀመጥሽው ገንዘብ የስራ እድል እንድትፈጥሪ ቦታ ገዝቶ የተለያየ ነገር ገዝቶ ይደግፍሻል። አንዳንድ ቤተሰብ ደግሞ ያለሽን ራሱ ያስቀመጥሽውን ብር በማጣት ሌሎቻችን ወደ ሌላ ነገር ውስጥ ሲገቡ ይታያል። እንግዲህ የቤተሰቦች እንትን ነው። ማህበረሰቡ እንግዲህ ጥሩ ነው፣ በጣም ጥሩ ነው ያለው ሁኔታ ጥሩ ነው። ከስደት ከፍልሰት የተመለሰች ግንዛቤው አለው። ደስ ብሎት ነው የሚቀበለው፣ ይደግፋል፣ ያግዛል። በአሁኑ ሰዓት ያለው የተለያየ እገዛዎች የሚያደርጉ ከመንግስትም ተጨምሮ ሌላም ሰዎች አሉ። ጥሩ እንትን አለው። እንደው ፍልሰት ሄዳ እዛ ገንዘቦቿን አጠራቅማ ወይ ለባሏ ወይ ለእናት ለአባቷ ለምታምነው ሰው ሊሆን ይችላል ሰታ ስትመጣ ንብረቷን ያላገኘች ሴት እህት ወይ ዘመድ ጓደኛ የምታውቂው የገጠመሽ ታሪክ አለ?
ያው የገጠሙኝ ማለት በታሪክ በወሬ የሰማዋቸው ነገሮች አሉ። ምን ሰማ? የማውቃቸው ሳይሆኑ እንደዚህ ቤተሰብ ጋር ብር እየላኩ ያ ብር ሲመጡ ሳያገኙትና ሌላ ችግር ደርሶባቸው ህይወታቸው የተበላሹ ልጆች አሉ። እንደምሰማው ነው የማውቃቸው ሳይሆኑ እንደሰማሁት አለ እንደዚህ አይነት ነገር። አሁን ላይ አገር ቤት ማለት ላንቺ ምን ማለት ነው? አገሬን በጣም ነው የምወደው። አንዳንዴ ውጭ ወጥተሽ ስደትን አይተሽ ስትመጪ ነው ያገርን ይበልጥ የምታውቂው አገርሽን ማለት ነው ምን ያህል እንትን እንዳለው እና አገር ማለት በጣም ትልቅ ነገር ነው። የራስሽ ወገንሽ ቤተሰብሽ ያለበት ቦታ ላይ ትልቅ ነው አገር ማለት ነው። እኔ እንዴት ብዬ ልንገርሽ ከባድ ነው። አሁን እንግዲህ በአገርሽ አንቺ ስኬታማ ሆነሽ የራስሽ ድርጅት ኖሮሽ በስርሽም ሌሎች ሰራተኞችን ቀጥረሽ ያለሽ ሴት ነሽ። እንደው ወደ ውጭ ሀገር ለስራ የሚሄዱ ሴት እህቶቻችንን ምን ትመክሪያለሽ? እኔ ያው አይሄዱ ነው የምለው። ከሄዱ ደግሞ የሄዱበትን አላማ እንዳይረሱ። ብዙ እንትኖች እንቅፋቶች ሊገጥሟቸው ይችላል። ብዙ የተለያዩ ነገሮች ሊገጥሟቸው ይችላል። ግን ያን በእንትን መቋቋም መቻል አለባቸው። ተቋቁሞ ያንን አላማቸውን ስኬታማ ሆነው ስኬታቸው ጋር እስኪደርሱ ድረስ ትዕግስት፣ የሰው ልጅ ትዕግስት የትም ቦታ ቢሆን አንድ ሰው የተለያዩ ነገሮች ሊገጥሙት ይችላሉ። ለዛ ነገር ደግሞ ትዕግስት ያስፈልጋል። ውድ ተመልካቾቻችን ከመኪያ ጋር ያለኝ ቆይታ ይሄንን ይመስላል። ከመኪያ ጋር በነበረን ቆይታ ትምህርት እንዳገኛችሁ ተስፋ አደርጋለሁኝ። እኔ ለመኪያ ያለኝን ጥያቄዎች ጨርሻለሁ። መኪያ ግን ማመስገን የምትፈልጊውና መናገር የምትፈልጊው ነገር ካለ እድሉን ላንቺ ልስጥሽ። ማለት እኔ ማመሰግነው አንደኛ አልሐምዱሊላህ አላህን ነው በማመሰግነው። ከዛ በመቀጠል ደግሞ ቤተሰቦቼን፣ መንግስትን እና አጠገቤ ላይ በሐሳብም በገንዘብም ለረዱኝ ሰዎች እንግዲህ አላህ ኸይር ጀዛቸውን ይክፈላቸው እና እናንተንም አመሰግናለሁ። በጣም አመሰግናለሁ። እኔም ጊዜሽን ሰጥተሽኝ ከኔ ጋር ቆይታ ለማድረግ ፈቃድሽ ስለሆነ በጣም አመሰግናለሁ። ከስደተኞች የተሰሩ ስራዎች እንደ አንድ ብዙ ስራ የተሰራ አለ ብዬ ባላምንም በግል እንደ ሃይማኖት አባት የመጀመሪያው ከስደት የመጡ ሰዎች ስኬታማ የሆኑም አሉ፣ ስኬታማም ያልሆኑ አሉ። ስኬታማም የሆኑትንም ስኬታማ ያልሆኑትንም ከኛ ጋር እንደ ሃይማኖት እንገናኛለን። በግል ህይወታቸው የደረሰባቸውን ችግር በግላቸው ሲነግሩን እንደኛ የምንሰራው እንደ ሃይማኖት ንስሐ እንዲገቡ እንዲጽናኑ፣ ሁለተኛ መንፈሳዊ መጽሐፍት እንዲያነቡ፣ ነገም አልፎ ጥሩ ጊዜ እንደሚኖር በንስሐ ህይወታቸው ተመልሰው ደግሞ አዲስ ሰው እንደሚሆኑ ቀኖና ተሰጥቶ ምንም እንኳን ተገደውም ቢያደርጉት ወይም አማራጭ አጥተውም ያንን ነገር እንደ ሃይማኖት የሚከለከለውን ነገር ቢያደርጉትም ነገር ግን በንስሐ ገብተው ራሳቸውን እንዲመለሱ አዲስ ሰው እንዲሆኑ ከሱስም በሱስ ውስጥም የገቡ ከሱስ እንዲወጡ ሌሎችም የገጠማቸውን እንደ መንፈሳዊ አባት እንዲመለሱ የመስራት ስራ እየሰራን ያለ ነው። ብዙ ስማቸው ባልጠቅስም ብዙ ሰዎች አላህ ካለ በእድሜ ውስጥ በዚሁ ችግር የመጣ አቦራት በሚባል ቦታ ወደ 3 ሴት ልጆች በላኩት ገንዘብ ጠፍቶባቸው ተቀምጬ ብዙ ነገር ሰርቻለሁ። ያው ስጨርሰው ነገሩ ሳልጨርሰው ብዙ ነገር ሆኖብኛል። ከ30 ሴት ልጆች በላይ ብዙ ቦታ ሽምግልና ተቀምጬ አስተካከልኩት ማለት አለ። ምንም ነገር ፍጹም ተብሎ የተከዱም አሉ። ብዙ ሰው አስተካክያለሁ ብዬ ነው እንትን ምለው። በወቅቱ አፊዛ ለመሄድ ስታስቢ መጀመሪያ ማሳመን የነበረብሽ ማንን ነበር? ራስሽን፣ ቤተሰብሽን ወይስ ሌላ አካል ነበረ? ያው ራሴን አሳመኛለሁ። ቤተሰቤን ነበር ማሳመን የነበረብኝ።
ቤተሰቦችን አሳመኘ ነው የሄድኩት። አመኑልሽ? መሄድሽን ተቀበሉ? አዎ በስተመጨረሻ ተቀበለውኛል። አሁን ላይ ለሀፊዛ አገር ቤት ማለት ምን ማለት ነው? አሁን ላይ ለሀፊዛ አገር ቤት ማለት ሁሉ ነገር ማለት ነው። አልহামዱሊላህ ሁሉም ነገር አሪፍ ሆኗል። ከጠበኩት በላይ ነው የሆነው። አልহামዱሊላህ። ምንድነው አሁን ደስተኛ ያደረገሽ? ከበፊቱ ምን የተለየ ነገር አግኝተሽ ነው? ምንድነው እስኪ ደስተኛ ያደረገሽን ምክንያት እስኪ ንገሪኝ። እኔ ደስተኛ ያደረገኝ ነገር አንደኛ በሰራሁት ስራ ላይ ውጤታማ ነኝ። መጀመሪያ ስጀምር ብዙ ሰዎች የማይሞክሩት ነገር ነበር የጀመርኩት። የጫጩት ስራ ነው የጀመርኩት። ጫጩት 3 አይነት ዝርያዎች ነው እየሰራ ነው ያለሁት። አሁንም እየሰራው ነው ያለሁት። ሳሶ፣ ፖቫንስ የሚባሉና የስጋ ለእንቁላል ጣይ ማለት ነው። የ2 ወር ኩኩኒ ያደረኩኝ እንደገና ደግሞ የ35 ቀን ወይም የ45 ቀን ተብሎ የሚጠራው የሳሱ ዝርያና ሁለተኛ ደግሞ የኩኩኒ 2 ወሮቹ ያኛው ደግሞ ማስቀጠል ወደ እንቁላል ጣይ የሚሆኑ ወደ እንቁላል ጣይ የሚሄዱ ዶሮች ነው እየሰራሁት ያለሁት አሁን ላይ። ከሱም በተጨማሪ የኢትዮ ቺክን መኖ ወኪል አከፋፋይ ነኝ። በሱም ስራ ደስተኛ ነኝ፣ እየሰራሁኝ ነው ያለሁት። ስለዚህ ማናችንም እንሰራለን ብለን ካሰብን በያዝነው ነገር በትንሿ ነገር ተነስተን ትልቅ ቦታ መድረስ እንችላለን። ለስኬትሽ መሳካት ለህልምሽ እዚህ መድረስ አስተዋጽኦ ያደረጉልሽ ሰዎች አሉ ወይ? ምክንያቱም ከራሳችን ጀምሮ ለህልማችን ለስኬታችን መዳረሻ ለውድቀታችንም ከጎናችን ከራሳችን ጀምሮ የተለያዩ ሰዎች አሉና ለሀፊዛ እዚህ ጋር ስኬታማ ሆኗ ለመቆሟ የሚመሰገኑ ሰዎች ካንቺ ጀምሮ ማን ናቸው? መጀመሪያ ያው ነገሮች ሁሉ እንዲሳካ ያደረገልኝ አላህ Subhanahu Wa Ta'ala አልሐምዱሊላህ ለሱ ነው። ማንኛውም ነገር ሰዎች ሰበብም ሆነ ያኛውም ነገሮች የሚደረገው ከዛ በመቀጠል ነው። ከዛ ጓደኞች እና የአክስቴ ባለቤት ነው ወደዚህ ስራ እንትን እንድል ያደረገው። መጀመሪያ እቃው ማስፈልፈያው ማሽን ነበረ። ከሱ እንቅስቃሴ እያደረኩኝ ከማስፈልፈያ ማሽኑ ልክ ከድርጅቱ መውሰድ እንዳለብን ጫጭቶቹ በማድረግ ጓደኛዬ ነው ሸምሱ ጀማል ይባላል። እዚህ አይደለም ሌላ ጋር ነው የሚኖረው። ከዛ እያልኩኝ ቤተሰብም አለ። ቤተሰብ ነው ያገዘኝ፣ በጣም ያገዘኝ ከጎኔ የሆነው እስካሁን ድረስ ከጎኔ ናቸው። ባለቤቴም ባለትዳር ነሽ፣ የአንድ ልጅ እናት ነሽ። አሁን ደግሞ መንገድ ላይ ነው ሁለተኛው ሊመጣ። እንግዲህ በሰላም ይገላግልሽ ፈጣሪ። ስለዚህ በስራሽም ስኬታማ ነሽ፣ ትዳር ላይ ቤተሰብ መስርተሻል፣ ሴት ነሽ። በሚያገኟቸው የአካባቢው ማህበረሰብ እርዳታ እንዲሁም ከፍልሰት ተመላሽ ሴቶች ላይ ያተኮረ ስልጠናና ድጋፍ ተመርኩዘው በተጨማሪም በሰው ሀገር በከፍተኛ የሥራ ባህል ያዳበሩትን ልምድ ተጠቅመው ማንም ከማይሰራውና እነሱ ራሳቸው ይሰሩታል ብለን ከምንገምተው በላይ አመርቂና አስደሳች ውጤት በማስመዝገብ በሀገራቸው ላይ የተሻለ ሰው ሆነው ለማህበረሰቡም የሥራ ዕድል ፈጥረው ማስደመማቸው አይቀርም። ታዲያ ይህ የሚሆነው የማህበረሰቡን የስነልቦናና ሌሎችንም አይነት ድጋፍ ማግኘት ከቻሉ ብቻ ነው። ካልሆነ ግን በተቃራኒው የእነሱን መጥፎ የህይወት አጋጣሚ እያነሱና እያንቋሸሹ እንዲሁም እያሸማቀቁና ሞራላቸውን እየሰበሩ የሚቆዩ ከሆነ ግን ሌላ መጥፎ ነገር ውስጥ ገብተው ለራሳቸውም ለማህበረሰቡም የማይጠቅሙ አቅመቢስ ሲያልፍም ለቤተሰብና ለማህበረሰቡ ሸክም እንዲሆኑ መንገድ ይመቻችላቸዋልና ለእነዚህ ከፍልሰት ተመላሽ ሴቶች በትንሹ ብቻ መልካም በመሆን በትንሹ ብቻ አይዟችሁ በማለት አለያም ባይቻል እንኳን ባለመውቀስ እነሱ ላይ ባለመፍረድ ነገ እንደ አዲስ ሰው መሆን የሚችሉበትን አጋጣሚና እድል እንዳያጡ መርዳትና መረዳት መልካም ነው። እስቲ ሀፊዛ ከመንደርሽ የወጣች አንዲት ወጣት ሴት አንቺ ባለፍሽበት መንገድ ወደ አረብ ሀገር መሄድ እፈልጋለሁ ብላ መታ ብትጠይቅሽ ሳታውቅ እንዳትሄድ የማትፈቅጅላትን 3 ነገሮችን እስኪያጫውች ምን ነገሮችን ሳታውቅ መሄድ የለባትም ትያለሽ? አንደኛ በህጋዊ መንገድ መሄድ አለባት። በህጋዊ በሆነ መልኩ ኤጀንሲዎችን ማወቅ አለባት፣ የዛም ቆንሰላውን ማወቅ አለባት። ሁለተኛ ስለ ሀገሩ ባህል፣ አኗኗር፣ ስለ ስራውና እያንዳንዱ ነገሮች ስለዚህ ያለው ነገሮች ማወቅ አለባት። ሶስተኛ ደግሞ እሷ ቆራጥ መሆን አለባት፣ ሰርታ መለወጥ እንዳለባት
ለተለያዩ ሰዎች አለ አይደል? አሁን የምናያቸው ነገሮች አሉ። ብዙ ነገሮች ለሌላ ሰዎችን ላለመላክ ብርም ሆነ ምንም በህጋዊ መልኩ መላክ ቡክ አውጥታ መሄድ አለባት። ብሮቿን በሱ እንዲገባ ያ ነገር ማድረግ አለባት። ስለዚህ ጠንካራ ሆና መስራት እንዳለባት በደንብ አንቺ በሄድሽበት ጊዜ ቡክ አውጥተሽ ገንዘብሽን በራስሽ አካውንት ነበር እዛው ነው ስትልኪ የነበረው? እኔ በእናቴ ነበር ምልክ የነበረው። የዛኔ ቡክ አላወጣሁኝም ነበር። ያው የኔን ስህተት ነው ለነሱ እያስተማርኩት ምለው። የዛኔ እንደዛ ነው ያደረኩት። ግን በተገቢ ሁኔታ በቤተሰብ ተቀምጦልኛል። ግን ሁሉም ቤተሰብ ደግሞ አንድ አይነት ናቸው ላይሆኑ ይችላሉ። አንዳንድ ቤተሰብ ላያስቀምጥ ይችላል፣ አንዳንድ ቤተሰብ ሊያስቀምጥ ይችላል። ያ ደግሞ ብዙ ነገሮች አስበሽ መተሽ ፌል ሊያደርግብሽ ይችላል። ብር ቢገባ እንትን ቢል ነገር ግን በራሷ ቡክ ከፍታ በራሷ አካውንት እንዲገባላት ማድረግ አለባት። ያ ነገሮች አስተካክላ ስልክ ይዛ መሄድ አለባት። ያ ነገሮች ጥሩ። ስለዚህ ቡክ መክፈት አለባት፣ ህጋዊ ሆና መሄድ አለባት። ስለ ሀገር ስለምትሄድበት ሀገር በደንብ ማወቅ አለባት። እንደው አንቺ ከምታውቂው ከጓደኛ ከቤተሰብ ታሪክ እዛ ሄዳ በቤተሰቦቿ ስም ገንዘብ እየላከች ገንዘብን ስትመጣ ያላገኘችን ስደተኛ ሴት ወይም ደግሞ አረብ ሀገር ያለች ሴት ታስታውሻለሽ? የምታውቂዋለሽ? አንድ ጓደኛችን ናት። በወንድሟ ነበር የምትልከው። ቤት ምናምን ያሳያታል። ቤትሽ እያለቀልሽ ነው፣ እየተሰራልሽ ነው፣ ሁሉ ነገር እያለ ባንቺ ብር ቤት እየሰራውልሽ ነው እያለ ያሳያታል። እሷም ገንዘቧን ትልካለች። ከዛ እዚህ ስትመጣ ግን ያ ነገር የለም። ቤቱም አልተሰራም፣ ምንም ነገር የለም። ብር የለም፣ ምንም ነገር የዋለ ነገር የለም። ከዛ ያው እስካሁን ራሱ ወደ ራሱ አልተመለሰችም። ጭንቅላቷ ሁላ እስከመቅጠም የደረሰው ማለት ነው። ያ ነገሮች እንዳይገጥመን ደግሞ በጣም ጥንቃቄ ማድረግ። አሁን ቴክኖሎጂ የተራቀቀ ስለሆነ በራሱ አካውንት ብታስገባና ራስሽን ታምኛለሽ ከምንም ነገር በላይ። እውነት ነው። ያ ነገር አለ ሁሌም ይኖራል ማለት ነው። ሁለተኛ ራስሽ ብቁ ማድረግ ነው። ምን ማለት ብር ማስገባት፣ እቃዎች እዛ ያሉት እቃዎች አለመታለል፣ በዛ ነገር አለመግዛት፣ በሰዎች አለመታለል፣ ያ ነገሮች ብታረግ በጣም የተሻለ ውጤታማ ትሆናለች። ስለዚህ አንዲት ወደ ተለያዩ ሀገራት ለስራ የምትሄድ ሴት መሄድ አሟልታ ከመሄዷ በፊት ማድረግ ያለባት ነገር አንዱ ገንዘቧን በራሷ ማስቀመጥና ቀድማ ቡክ መክፈት አለባት ነው። ምክንያቱም አንቺ እንደነገርሽና አንድ ጓደኛችሁ እንግዲህ በገዛ በስጋ ዘመዷ ወንድሟ ነው መሬት ላይ የሌለው ነው። ይሄው ቤትሽ ይሄው ሁሉም ነገር ተደላድሏል፣ ሁሉ ነገር ተስተካክሎልሻል ብሏት እዚህ ስትመጣ ግን ምንም ያገኘችው ነገር የለምና እንደነገርሽ እስካሁን ወደ ራሷ አልተመለሰችም እና ዳግም እንኳን ሄዳ ስራ ሰርታ እንዳትመጣ የጤና ችግር ገጥሟታል ማለት ነው። እንግዲህ እድለኛ ሆነሽ በእናትሽ ስም ነው የላክሽው። እናትሽም ታማኝ እናት ሆነው ገንዘብሽን አስቀምጠው ስትመጪ ለዓላማሽ ሄድሽበትን ኑሮ እየኖርሽ ነው ያለሽው። አሁን የተለያዩ የሁለት ድርጅቶች ባለቤት ሆነሻልና ስኬታማ ነው የሆንሽው። እና ስለዚህ ማናችንም ስንሄድ ያው ጥሩ ቤተሰብ እንዳለ ሁሉ ጥሩም ያልሆነ ቤተሰቦች ይገጥሙናል። አሁን ልክ እንዳንቺ ጓደኛ አይነትና ከመሄዳችን በፊት መጀመሪያ ማድረግ ያለብን ሌሎች ፕሮሰሶች እንዳሉ ሆነው ገንዘባችንን በራሳችን የምናስተዳድር ስንመጣ ራሳችን የምናገኘው ሆኖ እንዲሆን በራሳችን አካውንት ማስቀመጥ አለብን እያልሽ ነው የምትመክሪው? በጣም ጥሩ። እንግዲህ ከመውጣትሽ በፊት የነበረችውን ሀፊዛ አንድ ምክር ምከሪያት ብትባይ ዛሬ ምን ብለሽ ትመክሪያታለሽ? ያው እዛ ስላለው መረጃ ስለ አረብ ሀገር ያለውን መረጃ እያንዳንዱ ነገር ስለ ኤጀንሲዎች ስለ ቋንቋ አውቄና ልክ አሁን ላይ እንዳሉት ነገሮች እሱ ነገር ከሚያውቁ ሰዎች ጋር ተምራ ብትሄድ ጥሩ ነው ብለሽ ትመክሪያታለሽ? በጣም ጥሩ። ስኬታማ ከሆኑ ሴቶች መካከል አንቺ አንዷ ነሽ በዚህ በቡታጅራ ከተማ ላይ እና ለስኬትሽ መቃረብና እዚህ ስለመድረስሽ መቼም ብዙ ሰዎች ከቤተሰብ ከተለያዩ አካላት ትልቅ አስተዋጽኦ አላቸው። ስለዚህ እስቲ እንድታመሰግኛቸው እድል ልስጥሽ። በመጀመሪያ አላህ Subhanahu Wa Ta'ala እዚህ እንድደርስ ስላደረገኝ አልሐምዱሊላህ እላለሁኝ። በመቀጠል ቤተሰቦቼ ሁሉም ቤተሰቦቼ በዝርዝር አላቀርብም። ሁሉም ቤተሰቦቼ ከጎኔ ለነበራችሁ በሙሉ ቤተሰቦቼ አመሰግናችኋለሁ። እናቴ በተለይ ደግሞ እናቴ፣ ጓደኞቼ ከጎኔ ለነበሩ ጓደኞቼ፣ ባለቤቴ በእያንዳንዱ ነገር ከጎኔ ለነበሩ
ከጎኔ ላልተለዩ በምፈልግበት ድጋፍ ላይ ለደገፉኝ በሙሉ። በመቀጠል ደግሞ አባይ ቲቪ ዳኛ ይታይ ፕሮግራም ላይ እኔን መርጣችሁ አስባችሁኝ እዚህ ድረስ መጥታችሁ ስለመረጣችሁ አመሰግናለሁኝ። በስደት ዙሪያ ላይ ተሄዶ መጥቶም መለወጥ እንዳለበትና በህጋዊ መንገድ እያንዳንዱ ነገር በህጋዊ መንገድ ሆኖ መለወጥ ስላለበት በዛ ሴቶች መሀል እኔም ስለመረጣችሁኝ ከልቤ አመሰግናለሁኝ። መለወጥ ደግሞ ይቻላል፣ ተሰርቶ መለወጥ ይቻላል። የትኛውም ሰው ይሄንን በእንደዚህ መልኩ ባቀረብኩት መልኩ ከሄደ መለወጥ እንደሚቻልም ያሳየንበት ነው። ጥሩ እንግዲህ ሀፊዛ አሁን ስኬት ላይ ያለሽ ወጣት ሴት ነሽና እስኪ ስለምትሰሪያቸው ስራዎችና ስላለው ነገር እስቲ ለቡታጅራ ነዋሪዎች እስቲ ንገሪ። ኦኬ እኔ የምሰራው ስራ ጫጩት ነው። በብዛት የምሰራው በጫጩት ነው። የእንቁላል ጣይ፣ የቄብ ጫጩትና ሳሱ ፖማስ የሚባሉ የተለያዩ ዝርያዎች አሉ። እሱ ነው እየሰራውኝ ያለው። እሱን ደግሞ መስራት የሚፈልጉ ካሉ ደግሞ እናቀርባለን። በብዛት በሚፈልገው አክል ክትባታቸው በስርዓት የጨረሱ ዶሮች እናቀርባለን። መኖ ደግሞ የኢትዮ ቺክን መኖ ወኪል አከፋፋይ ነኝ። እሱንም እሰራለሁ። ቡታጀራ ከተማ ውስጥ ከተረፈ ሆቴል ትንሽ ዝቅ ብሎ ነው እየሰራው ያለው። ሌላው ደግሞ ስልክ ቁጥሬም እዚህ ያለ ቡታጀራ ከተማ ውስጥ ነው እየሰራው ያለው። ፖባንስ ብራውን እንሰራለን፣ ሳሶ የስጋም እንሰራለን። ያ ነገሮች ማቅረብ እንችላለን። ክትባታቸው በስርዓት የጨረሱ ዶሮችን እያቀረብን ያለ ነው። አከፋፋይ ናችሁ ማለት ነው። ስለዚህ እንግዲህ ቀጣይ እቅድሽ ምንድን ነው? ቀጣይ እቅዴ በዘመናዊ መልኩ በኬጂ ተደርጎ በዘመናዊ በኬጂ በብዛት በብዙ ሺህ የሚቆጠሩ ዶሮች እንቁላል ጣይ ዶሮችና በራሴ ደግሞ ራሴ ማቀናበር ነው የመስራት እቅዴ። እንግዲህ ውድ ተመልካቾቻችን ከሀፊዛ ጋር የነበረን ቆይታ ይሄንን ይመስላል። ውድ ወደ ሀገር ቤት ተከታታዮቻችን የዛሬ ፕሮግራማችን የተመለከታችሁትን ይመስላል። ማህበረሰቡ ስለ ፍልሰተኛ ሴቶች ችግር ከጎናቸው መቆም ከቻለ የማይወጡት ዳገት የማይገፉት ተራራ እንደማይኖር የዛሬ ባለታሪካችን ታሪክ ምስክር ነው። አውቀው ሳይሆን በኑሮ ጫና ተገፍተው ወደው ሳይሆን ኑሮን ለማሸነፍ አስበው ለፍልሰት መዳረጋቸውን በመገንዘብ ለነዚህ ሴቶች ረዳት በመሆን ሁሉን ችግሮቻቸውን በመጋፈጥ አለኝታነታቸውን አሳይተው የአብሮ መቆምን ትርጉም በተግባር ገልጸዋል። እኚህን ከፍልሰት ተመላሽ ሴቶች ከችግራቸው ወጥተው ወደ መልካም ህይወት እንዲገቡና ሁሉን ረስተው እንደ ድሮ በክብር እንዲቆሙ ከጎናቸው ቆመው አለን ብለዋቸዋል። ህይወታቸውም በማህበረሰቡ እርዳታ ተቀይሯል። ይህንንም ተግባር በሌሎች እርዳታ በሚያስፈልጋቸው የማህበረሰብ ክፍሎች ላይ መተግበር ከተቻለ የተሻለ ሀገር እንዲኖረን በር መክፈት እንችላለን። የዛሬን አበቃ። በቀጣይ ሳምንት በሌላ የፍልሰት እውነተኛ ታሪክ እስከምንገናኝ ድረስ መልካም ሳምንት።